ወይዘሮ ሄለን የሰው ነፍስ በልታ አትጠግብም እንዴ? ባሏን ገደለች፣ የአዶናይን አባት ገደለች። አሁን ደግሞ አዶናይንና መኮንንን ለመግደል እየተዘጋጀች ነው። ለሞኬ ተዘጋጅቶለታል። እሱ ግን ምንም የሚያውቀው ነገር የለም። ስራ እያለ ወይም ደግሞ እሺ እያለ እሷን እንደ መልካምና እንደ ቅን ሰው አይቶ እየተከታተላትም እየሰራም ነው ከእሷ ጋር። አይንዬ ተብዬዋን ወይም ደግሞ የነመሲን እናት እያባበለቻት ነው። ልጅሽ ስራ የለውም፣ ስራ መስራት አለበት፣ ወንድ ልጅ አይደል እንደ እቤት ተቀምጦ እኔ ስለው አይሰማም፣ አንቺ መከሪው እያለቻት ነው። ነብሱን ልታጠፋላት ነው። አይንዬ አንድና አንድ እሱ ነው ያላት ወንድ ልጅ። ይህንም ልታሳጣት ትፈልጋለች። ቆይ እስከ መች ድረስ እንደምቀጥል አላቅም። ለማንኛውም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ፕሌስ እስኪ ቪዲዮውን ላይክ በማድረግ ጀምሩት እና ውድ ቤተሰቦች በድጋሚ እንኳን ደህና መጣችሁልኝ። ማሮቼ ፍቅሮቼ ስለመጣችሁ አመሰግናለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ወይዘሮ ሄለን እንግዲህ አዶናይን ይዛ ለመውጣት እዛ ተመካክራለች። ለአዶናይም ለመኩየም ተመካክራለች ማለት ነው። እዛ ከደረሱ በኋላ የሆነ ነገር ለማድረግ ስለፈለገች፣ ነገር ግን ሁለቱንም ወይም ደግሞ ስለ ሁለቱም ስታወራ መሲ ሰምታለች። መሲ አይለፍልሽ የተባለች መስል ምንም ነገር ብታደርግ ከሄለን እጅ ማምለጥ አትችልም። መጀመሪያ ስለ ወንድሟ ስታወራ ስለማን እንደሆነ አላወቀችም። ስለ አዶናይ መስሏት ነበር። ነገር ግን ደግሞ ያልተማረ ነው ስትል ሰምታለች። ያው አዶናይ እየተማረ ነው፣ መኮንን ይሆናል ብዙ ያልተማረው። ስለዚህ ቆይ ማንን ነው ስለማ እያወራች ነው እያለች እዛው በር ላይ ቆማ እያወራች እንዳለ ወንድሟ መጥቶ ለምን ሰው በር ላይ ቆመች ታዳምጫለሽ ብሎ እጇን ጎትቶ ይወስዳታል። የዛ ጊዜ ግን የጆሮ ጌጧ ወድቋል። ወይዘሮ ሄለንም ነቅታ ስለነበረ ወደ ድምፅ ወደ ሰማችበት አካባቢ ስትሄድ የመሲ የጆሮ ጌጥ ወድቆ ታገኘዋለች። ወዲያውኑ የጆሮ ጌጡን ካገኘች በኋላ ትንሽ ሳትቆይ የመሲን ስልክ ታስታውሱ ጋር ነው ወስዳባት ነበር። ስለዚህ ስልኩን ትመልስላታለች። ስልኩን ምን አድርጋ መለሰችው፣ ለምን መለሰችው የሚለው ደግሞ ሌላ ጉዳይ ነው። ምናልባትም ስልኩን የሆነ ነገር እሷ ስትንቀሳቀስ ስታደርግ ወይም የምታደርጋቸውን ለእያንዳንዷ ነገሮች ቀርጾ የሚያቀብላት ሊሆን ይችላል፣ አይታወቅም። ያው ቴክኖሎጂ ረቋል፣ ሁላችንም እንደምናውቀው። ብቻ ታማኝ ስለሆንሽና ከስልክሽ ምንም ነገር ስላላገኘሁበት መልሼልሻለሁ ብላ ስልኳን ሰጥታታለች። መሲ ያ ስልክ ተመለሰላት አልተመለሰላትም ብዙ ጣጣ አይሰጣትም። ምክንያቱም በዛ ስልክ ስታወራ የነበረው ያው ሁላችንም እንደምናስታውሰው ከቴዲ ጋር ነበር። ቴድን ደግሞ ያው ምን እንዳደረጋት ያው ይወዳታል። በነገራችን ላይ በጣም ከልቡ ይወዳታል። ነገር ግን ካሳለፈችው አንጻርና አሁን ደግሞ በድጋሚ ከወይዘሮ ሄለን ጋር ሆኖ ለመሲ የሰጠኝ መድኃኒት አላሳበዳትም፣ እንዳሳበዳት አልነበር ወይ እንድሰጠኝ የፈለግኩት። በዛ ላይ ደግሞ ስለ አዶናይም ሰምታለች። አዶናይን የሆነ ነገር እየተከታተላት ስለሆነ ማስገደል እንደምትፈልግ ነግረዋለች። እና ለዛም ነው አሁን መሲ ከስር ከስር እየተከተለች የወይዘሮ ሄለንን ነገር የምትከታተለው ወይም ደግሞ ተከታትላ የሰማችውን ነገር ለዛ ሰው የምትናገረው ማለት ነው። ወይዘሮ ሄለን እስከ የትኛው ጥግ ድረስ ተውዛ ሰው ገላ እንደምትጨርስ አላውቅም። ያው መጀመሪያም ከዛ ቤት ወይም አቶ ቶማስን ስታገባ ለገንዘቡ ብላ ነው የገባችው። ከባሏ ከቴዲ ጋር ተመካክራ ነው የገባችው። የሚያሳዝነው ነገር ለአቶ ቶማስ አልወለደችለትም። በጣም በጣም ከሚገባው በላይ የሚገርመው ነገር ደግሞ ልጅህ ናት እያለች ስታሳምነው ቆይታለች። ግን ሰው አይከብድም? ባላግብቶ ወይም ደግሞ ባል እያለው ከሌላ ሰው ጋር ሄዶ ቆይ ግን እስማን ከባድ ነው እውነት። የምናየው ነገር በጣም የሚሸክክ ነው። በነገራችን ላይ ሆነን ለመናገር ልጁ ያልሆነችውን ልጅህ ናት እያለች አባትየውን ተስፋ ስትሰጠው ቆይታ ጭራሽ አባትየውን ራሷ አስገድላ ገላግለዋለች ማለት ነው። የአዶናይንም አባት እንደዛው እሷ ናት ያስገደለችው። እንግዲህ አዶናይ እውነት የአባቱ እጣ ፈንታ ይደርሰው ይሆን ወይስ ነፃ ይወጣል? እሱ ሌላ ጉዳይ ነው። በዛ ላይ ደግሞ መኮንንን ጠምደዋለች። መኮንንንም ለማስደፋት ወይም ደግሞ ለማስገደል እየጣረች ነው። ግን ይህ ሁሉ ስታደርግ ለምን ለሷ አይደረስባትም? ይህ ሌላ ጉዳይ ነው። ምክንያቱም አንድ ሰው በጣም ብዙ ወንጀል በሰራ ቁጥር ሁሉም ሰው የእሱ ተባባሪ ይሆናል ማለት አይደለም ማለት ቤተሰብ። ለምሳሌ አሁን ወይዘሮ ሄለን መጀመሪያ ገና ሀብሎ ድራማውን ሊጀምር ሲል አቶ ቶማስን ከኋላ ሆና በሽጉጥ ልትመታው ስትል ወይም ልትገለው ስትል መሲ ደግሞ
እዛ ቤት ያው ቤተሰብ ናቸው፣ ግን እንደ ሰራተኛ ሆና ነበር የምትሰራው። ሻሂ አፍልታ ይዛ ስትሄድ ከወይዘሮ ሄለን ኋላ ሆና ስታያት አቶ ቶማስን ከኋላ ሆና በሽጉጥ ጭንቅላቱን ልትለው ስታያት ሻሂውን እስከ ምንድን ነበር የሚባለው በኛ ሀገር እስከ ቲፕሲ ነው። እናንተ ረሳሁት ስሙን ራሱ። ለማንኛውም ሻዩን ይዛ ስትመጣ ልክ እሷን ስታያት በቆሟ ሻዩን ትለቀዋለች። ወይዘሮ ሄለንም በጣም ደንግጣ ሽጉጡን ቶሎ ብላ ወደ ኪሷ ታስገባና ጓንት ምናምኗን ራሱ ለባብሳ ነበር ውልቅ አድርጋ ቶሎ ብላ ትከተውና ምን ሆነሽ ነው ምናምን ብላ እሷን ወደ ክላስ ይዛ ገብታ ታስጠነቅቃታለች። እንግዲህ ነገሩ ከዛ ጊዜ ጀምሮ ነው የመሲና የወይዘሮ ሄለን ትንቅንቅ ገና ሀብሎ ድራማው እንደጀመረ ነው ሁለቱም የተጠማመዱት። እንደው ታስታውሱ ከሆነ እቺ ኤልሹ መሲን ገፍታ ጥላት ነበር። መሲን ገፍታ ስትጥላት ጭንቅላቷን ይመታታል። በዛን ሰዓት ራሷን ስታ ስትወድቅ በጣም ደም ፈሷት ስለነበረ ወይዘሮ ሄለን ለመግደል ሞክራ ነበር። እዛው አፏን አፍና በትራስ ልትገላት ነበር። ነገር ግን ሰው ደርሶ ከዛ ሳትገላት ቀረች። ስለዚህ በጣም ቂም ይዛባታለች። ብዙ ሚስጥሯን የምታውቀው ደግሞ ከዛ ቤት ስለ ወይዘሮ ሄለን መሲ ናት። መሲን የሆነ ነገር አደረገቻት ማለት ያው ምናልባትም ድራማው የሆነ የሚያስጠላ ወይም የሚደብር ይሆናል። ምክንያቱም ወይዘሮ ሄለን ወንጀል እስካላቆመች ድረስ መሲ ደግሞ የምታደርገውን እየተከታተለች ማወቅ አለባት ማለት ነው። ሌላው መሲ ከቴዲ ጋር ብትሆን እኔ መልካም ነበር። መሲ ከቴዲ ጋር ብትቀጥል፣ ከቴዲ ጋር ብትሰራ፣ ቴዲን እሺ ብላ ተቀብላ ከቴዲ ጋር ብትሆን መልካም ነበር ለቤተሰቦቿም ሆነ ለራሷ። ለምን ካላችሁኝ ችግሩ ወይዘሮ ሄለን ካወቀች ነው። ወይዘሮ ሄለን በማታቀበት ምክንያት ወይም በማታቀበት ሁኔታ አድርጎ ቴዲ የሆነ ቤት ተከራይቶላት ቢያስቀምጣትና ለቤተሰቦቿ ለማንም እንዳይናገሩ ተናግሮ ቢያስቀምጣት ለሷም ሆነ ለቤተሰቦቿ መልካም ነበር። ለምን ብትሉኝ ወይዘሮ ሄለን ለእያንዳንዷ የምታደርጋትን ነገር ለቴዲ ሳታማክር አታደርገውም። ስለዚህ የወይዘሮ ማለት የመሲን ቤተሰቦች ልትጎዳ ከሆነ በድጋሚ ለምሳሌ አሁን መኮንን ልታስገድለው ነው አይደለ? መኮንን ከማስገደሏ በፊት ከቴዲ ጋር ሆና ብትሆን ኑሮ መሲ ይህንን ነገር ታውቅ ነበረ። ስለዚህ ከዚህ ነገር ታወጣው ነበር ማለት ነው። አዶናይንም ቢሆን እንደዛው። ነገር ግን አሁን መሲ ምን ሰምታለች? አዶናይን እናስገድለው የሚለውን አንደኛ ደረጃ፣ ሁለተኛ ደግሞ መሲን የሰጠኝ መድኃኒት አላሳበዳትም የሚለውን ሰምታለች። ስለዚህ አሁንም ቢሆን ከሷ ጋር እየሰራ እንደሆነ አሁንም ቢሆን ከሷ ስር እንደማይወጣ ነው እየተረዳችው። ነገር ግን ቴዲ አሁን ግዴታ ስለሆነበት ከወይዘሮ ሄለን ጋር በጣም ብዙ ወንጀሎች የሰሯቸው አሉ፣ በጣም ብዙ። ስለዚህ ሊነጣጠሉ አይችሉም። ምክንያቱም ለምሳሌ ሄለንን ቢለያት ልታጋልጠው ትችላለች፣ ሁለታቸው እስር ቤት ይገባሉ። እሱም እንደዛው። ሁለቱም ወንጀለኞች ስለሆኑ ሊነጣጠሉ አይችሉም። ስለዚህ አዶናይ ደግሞ እየተከታተላቸው እንደሆነ ስትነግረው እሱ ራሱ በጣም ነበር የደነገጠው። ቴዲ እንዴት ሊከታተልን ቻለ? እንዴት በዚህ ደረጃስ ሊጓዝ ቻለ? ማለት ብዙ ነገር የሚያውቅ አይመስልም። ሲያዩት እንደዚህ ሞኝ ነገር ነው የሚመስለው። እንዴት እንደዚህ ሊሆን ቻለ እያለ ለሄለንም ሲነግራት ነበር። ስለዚህ ሁለታቸው መቼውንም ቢሆን የማይለያዩ ናቸው። አሁን መሲ ይህንን ነገር ስለሰማች ልቧ ቆርጧል። ተወደው ነበር፣ ወደው ነበር፣ ቀርበው ነበር። ነገር ግን አሁን በፍጹም ከአንተ ጋር ልሆን አልችልም። ምክንያቱም አንተ ከወይዘሮ ሄለን ጋር ስትሰራ የነበርክ ወንጀለኛ ነህ። አንተ ራስህ ስታደርገው የነበረውን ወንጀል ነው ለራስህ ስነግረው የቆየሁት። ስለዚህ ከአንተ ጋር ምንም አይነት ግንኙነት እንድኖረኝ አልፈልግም ብላ እምቢ ብለዋለች ማለት ነው። እሱ ግን የእውነት ከልቡ ይወዳታል። ሌላው ኤልሹ ናት። ኤልሹ እንግዲህ ኑኑን ለጆ አሳልፋ ልትሰጠው ነው። እንግዲህ ቆንጆ አድርጋ ለባብሳ ምናምን ይዛ ለመውጣት እያደረገች ያለ ጥረት ነው። ሌላ ውድ ቤተሰቦች በጣም የገረመኝ ነገር የኑኑ ደግሞ ሰው እንዴት ወንድሙን እንደዚህ ያደርጋል? አስባችሁታል? የሌለ ምክንያት የሌለ ነገር ፈጥራ አዶናይ ጋር ትሄድና አየውልህ ሄድና ኑኑን አያት ከወንድሜ ጋር አሸገናሚ እያሉ ነው ትላለች። እንዴት ወንድሙን ሰው አሳልፎ ይሰጣል? እናንተ መቼውንም ቢሆን ደግሞ አዶናይን አሁን ትወደዋለች፣ ታፈቅረዋለች። መቼውንም ቢሆን ደግሞ አዶናይ ለሷ ሊሆን አይችልም። ነገረ ስራዋ እንድትወደድ አያደርጋትም። ሁሉም ሰው ነው የሚጠላት በስራዋ። ጆ ራሱ ይወዳት ነበር፣ ነገር ግን በውሸቷ ጠላት። የራሱ ወንድሟ ራሱ አይወዳትም።
በምታደርገው ለእያንዳንዷ እንቅስቃሴዋ። በጣም የሚገርመው ነገር አሁን እየሸወደችው ኑኑን ራሱ ከአዶናይ ጋር ማለት እሱን እንደማትፈልገው ከአዶናይ ጋር ስትሳሳም እንደነበር ከእሱ ጋር ምንም አይነት የፍቅር ግንኙነት እንደኖራት እንደማትፈልግ ምናምን እያደረገች ትነግረዋለች። በሌላ በኩል ደግሞ ዘወር ትልና ለአዶናይ ሂድ ከቤሉል ጋር ቁጭ ብላ እያወራችልህ ነው፣ አሸሸ ገዳም እያሉ ነው በፍቅር ትላለች። እና እንዴት ሁለት ወንድማማቾችን ለማጣላት! ኧረ በስመ አብ! ለዛውም ለማትጠቀመው እኮ ነው፣ ምንም ለማይጠቅማት ምንም ነገር ለማታገኘው። እኔማ አንዳንድ ጊዜማ ቤተሰብ ድራማ መሆኑን ረሳዋሉ። እሷ ከምታደርጋቸው ለእያንዳንዷ ነገሮች ማለት ነው። ወንድምየው ደግሞ ሞኝነቱ ማመኑ ጌታ አምኗታል። እና እንደውም ኑኑን አምጪልኝ ማየት እፈልጋለሁ ምናምን ይላታል። እናትና ልጅ አንድ አይነት መሰሪ ተንኮል ብቻ ሰው እንድጎዳ ህይወቱን በሙሉ ሰው የሰውን ጉዳት እየፈለገ ይሰራል። በኢየሱስ ድራማ አይደል ወይ ይበሉኝ ቤተሰብ። አዎ ድራማ ነው፣ ግን ድራማም ቢሆን እውነት በጣም ያስጠላል። ሁልጊዜ የሰውን ጉዳት፣ ሁልጊዜ የሰውን ውድቀት፣ ሁልጊዜ እኔ ብቻ ልብላ፣ ሁልጊዜ እኔ ብቻ ልደግ፣ እኔ ብቻ ልወደድ። እናትየው እኔ ብቻ ልብላ በሚለው ይኸው በዙሪያ ያለውን ሁሉ ሰው እየገደለች ልጨርስ ነው። ልጅቷ ደግሞ ፈጣሪ የሰው መውደድን ካልሰጠ እኮ በጣም ከባድ ነው። በነገራችን ላይ አምላኬ ሆይ የሰው መውደድን ስጠኝ እያለ ብዙ ሰው ይጸልያል። እኔም አንዷ ነኝ። ለማንኛውም እውነት ፈጣሪ የሰው መውደድ ካልሰጠ በጣም ከባድ ነው። ይች ልጅ አሁን ማንም ሊወዳት አልቻለም። ከወንድሟ ራሱ ብታዩት ከእያንዳንዷ የምታደርጋቸው ነገሮች አንጻር አይወዳትም። አዶናይም አይወዳትም ጭራሽ። ጆ አሁን መጀመሪያ አካባቢ ይወዳን ነበር። በኋላ ላይ ግን ለእያንዳንዷ እንቅስቃሴዋን ሲያየው፣ ስራዎቿን ሲያየው ጠላት። አሁንም በኑኑ ላይ እየተደረገ ባለው ነገር በነገራችን ላይ ጆ በጣም ግራ ተጋብቷል። ቆይ እች ልጅ ምን አድርጋቸው ነው? ምን አጥፍታ ነው በዚህ ደረጃስ ሊያሰቃዩት የፈለጉት? ከእናት ጀምሮ እስከ ልጅቷ ድረስ እያለ ነው። በዛ ላይ እችን ልጅ እኔ አላደርግም ብልሽ ለሌላ ሰው አሳልፈሽ ትሰጫታለሽ ወይ ሲላት አይደለም እሷን ቤተሰቦቿን ሁሉ ያመጡልኛል ነበር ያለችው። ያው ገንዘብ እስካለ ድረስ ምንም ነገር ይደረጋል ታውቃላችሁ። በጣም ከባድ ነው። ለማንኛውም እኔ እዚህ ላይ ያበቃለሁ። ማሮችዬ ላይክ ማድረጋችሁን አትርሱ።